ይቺ በምስሉ ላይ የምታዩት እህታችን በሳውዲ አረቢያ ለ9 ዓመት ያህል ሰርታ በ9 ዓመቷ ወደ ሀገሯ በመግቢያዋ ቤተሰቦቿን በማየዋ ባጋጠማት የአእምሮ መጨናነቅ ችግር የ7 ዓመት ልጅ ገላ የሞት ፍርድ የተፈረደባት እህታችን የህይወት ታሪክ ይዤላችሁ መጥቻለሁ። ሙሉ ታሪኩን ይዤላችሁ የመጣሁት። ሰላም ሰላም ውድ ቤተሰቦቻችን ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ ይቺ በምስሉ ላይ የምታዩት እህታችን ወደ ሳውዲ አረቢያ ከተሰደደች 9 ዓመቷ ነው። 9 ዓመት ሙሉ እየሰራችው አንድ ቤት ነው። አንድ ቤት ከዛ በፊት ደግሞ 2 ዓመት ሌላ ቤት ሰርታለች። በአጠቃላይ 11 ዓመት ማለት ነው። ነገር ግን 9 ዓመት ሙሉ አሁን አለችባቸው ሰዎች ቤት ነበር የሰራችው። 9 ዓመት ስትሰራ 2 ዓመት የሰራችበት ቤት በጣም መጥፎ ናቸው። ከመጥፎነታቸው አንጻር ደግሞ በጣም ስራ ይበዛል። የቤተሰብ ቤት ነው፣ ያገቡ ልጆች አሉ፣ ምግብ ራሱ የሚበሉት እዛ ነው ምናምን፣ በጣም ስራ ይበዛል። በቃ ይሄ ነው ልላችሁ አልችልም። 2 ዓመት የሰራችበት እና ከዛ ደግሞ የተሻለ ቤት አገኛለሁ ብላ ወደ እዚህ ቤት ስትመጣ እዚህ ቤት በእርግጥ ባልና ሚስትና 2 ልጆች ናቸው፣ 4 ማለት ነው። ስራ አይበዛም። ሴትዮዋ ምግብ አንዳንድ ጊዜ ትሰራለች፣ አንዳንድ ጊዜ ደግሞ ከውጭ ነው የሚጠሩት። ምግብ ቤት ውስጥ ብዙም አይሰራም እና የሚችልሽ ለ9 ዓመት ሰርታባቸዋለች። ለ9 ዓመት ስትሰራ ግን ምግብ በስነ ስርዓት አይሰጧትም፣ እረፍት የላትም። ምን ስራለሽ እየተባለች 24 ሰዓት ነው የሚያሰሯት። ያጸዳችውን ቤት መልሰሽ አጽጂ የሚሉ ሰዎች ናቸው። ነገር ግን ከመጀመሪያው ቤት አይብስም። ያጸዳሁትን መልሼን ባጸዳው ችግር የለውም በማለት ይቺ እህታችን ለ9 ዓመት ያህል እዛ ቤት እንደምንም ሰርታለች። ከ9 ዓመት በኋላ የተፈጠረው ነገር በጣም አሰቃቂና አስደንጋጭ ነው። 9 ዓመት ከሰራች በኋላ በጣም እያጨናነቋት ነው። በስራ ትጨናነቃለች። ምግብ በስነ ስርዓት አይሰጧትም። ነፃነት የላትም። ደሞዟን ሁሉ ጊዜ ስጡኝ ብላ ተጨቃጭቃ ነው የሚሰጧት። ከዛ አንጻር አእምሮዋ ሌላ ነገር ውስጥ ገባል። የአእምሮ በሽተኛ ሆናለች ይችልሽ ማለት ነው። የአእምሮ በሽተኛ ስትሆን ወደ ሀገሬም ልግባም አላለችም። ነገር ግን መግቢያዋ ደርሷል። ኮንትራቷን ጨርሳ 9 ዓመት 1 ዓመት ነው የቀራት። በሁለት ዓመት እየታደሰላት ማለት ነው። 10 ዓመት ሰርታ ለመግባት ነበር ያሰበችው። በመሃል ምን ተፈጠረ መሰላችሁ? አንድ የ7 ዓመት ልጅ አላችሁ፣ አንድ ደግሞ የ12 ዓመት ልጅ አለ። 2 ናቸው ልጆቻቸው እና ቤት ውስጥ ያ የ12 ዓመት ልጅ ቤት ውስጥ የለም። የ7 ዓመቱ ልጅ ደግሞ ቤት ውስጥ ነው። ባልና ሚስት ሰራተኛ ሄደዋል፣ ስራ ቦታ ሄደዋል። ቤት ውስጥ ያለችው እሷ ብቻ ናት። እሷ ሙሉ ጤነኛ አይደለችም። አእምሮዋ በጣም እየተጨናነቀ ነው እና ያለው ቤተሰቦቹ ያደረሱባትን በደል እና ግፍ ስታስብ ልጁን መበቀል አስባለች። ሙሉ በሙሉ ጤነኛም ባትሆን ያንን ልጅ ተበቅላቸዋለች። እነሱን ለመበቀል የራሷን ህልም ነው ያጨለመችው ልጅቷ ማለት ነው። ያንን ልጅ ወደ ኩሽና ተወስድና ልጁን በስለት የተለያዩ ቦታዎች ከወጋች በኋላ ገለዋለች። ስትገለው ካሜራ ለቤት ውስጥ በዛ በካሜራ ታይታ መታ ተይዛ ወደ ምርመራ ክፍል ስትገባ ልጅቱ ቅንጭላቷ ትክክል አይደለም። በምርመራ ሲረጋገጥ ማለት ነው። በራሷ ማለት በቃ ጤነኛ ሆና አስባበት አይደለም። እነሱ ያረጓትን ነገር አስባ በዛ ጭንቀት ተደራርቦባት ነው ያንን ልጅ እንደዛ የከፋ ነገር ያደረገችው ማለት ነው። እናም ያው ልጁም ሙቷል። ምንም መትረፍ አልቻለም። የተለያየ ቦታ ነውና በስለት ይወጋችው። እንግዲህ ያቺ እህታችን የሞት ፍርድ ይፈረድባት ሲባል የሷ ቤተሰቦች ደግሞ ይቺ ልጅ የአእምሮ በሽተኛ ናት፣ ስለዚህ እንዴት የሞት ፍርድ ሊፈረድባት ይችላል የአእምሮ በሽተኛ ሆና ብለው ሲከራከሩ የሳውዲ ሕግ የገደለ ይገደላል፣ የሰረቀ ይቆረጣል ነውና የአእምሮ በሽተኛም ብትሆን ነገር ግን ሙሉ በሙሉ የአእምሮ በሽተኛ አልነበረችም። ስለዚህ የሞት ፍርድ ይፈረድባታል ብሎ ሲደመድም የሷ ቤተሰቦች ደግሞ የአእምሮ በሽተኛ እስከሆነች ድረስ
ታስራ እስራቷን ጨርሳ መፈታት አለባት፣ በቃ የሆነ ቅጣት ይሰጣት ብለው ሲከራከሩ የልጁ አባት በምንም ነገር ቢሆን ልጄ ሞቷል መገደል አለባት፣ በቃ አለቀ። ምንም አይነት የአእምሮ በሽተኛ የሚባል ነገር የለም። የአእምሮ በሽተኛም ብትሆንም ልጄ ሞቷል፣ ስለዚህ በልጄ ሞት ወይ ሳት ሞታለች ወይ ከሷ ቤተሰብ አንድ ሰው ይገደልልኝ አይነ እያያለ እንደዚህ ሲል ህግ ነው። አንደኛ ሰውዬ እንደዚህ ብሏል። ቢያንስ ሰውዬ ራሱ የተወሰነ ቢራራላት ለዛች ለልጅ ምንም ልጁን ብትገልበትም ለ9 ዓመት ያህል አብራቸው ሰርታለች። ለ9 ዓመት ያህል አብራቸው መስራቱን ተውትና ያች ልጅ የአእምሮ በሽተኛ ናት። የአእምሮ በሽተኛ ያረጋት ማን ነው? እራሳቸው ናቸው። እና ስለዚህ በዛ አስተያየት ቢደረግላት፣ በእርግጥ ሰው የገደለ ሰው አስተያየት አይደረግለትም፣ ግን ቢሆንም የአእምሮ በሽተኛ እስከሆነች ድረስ አስተያየት ይደረግላት ሲባል አይሆንም በማለቱ አባትየው የሞት ፍርድ ተፈረደባት፣ እህታችን ማለት ነው። እህታችን የሞት ፍርድ ሲፈረድባት የእሷ መሞት ሳይሆን አንደኛ ልጁን ገላለች፣ ሁለተኛ እሷ በቁሟ ሞተች፣ ሶስተኛ ቤተሰቦቿን ገደለች። ያስባችሁታል? ማንኛውም ስደተኛ ስደት ላይ ስትመጣ ደስተኛ እንመስላለን። እንደዚህ ስቀን ስጨፍር ስንለብስ፣ አዎ ደስተኛ ዘና ብለን የምንኖር እንመስላለን። ነገር ግን ሁሉም ሰው በሆዱ ብዙ ቁስል አለው፣ ብዙ ህመም አለው። ይህች እህታችን በውስጧ ብዙ መጨናነቅ፣ ብዙ ህመም አለባት። ነገር ግን በዛ ላይ ደግሞ እነሱ ሲጨምሩባት አእምሮዋ በጣም ተጨናንቆ በጣም ከፋ ደረጃ ላይ ደርሳለች። እነዛ ሰዎች ደግሞ ይቺ ልጅ እንደዚህ ስትሆን አላስተዋሉም። እና ከዚህ ታሪክ የምንማረው ነገር ቢኖር ሁላችንም በውስጣችን ቁስል አለብን። ቤተሰብ እኛ ስጋ ደስተኛ እንዲሆን ደስተኛ ሆነ እንደምንሰራ ብር እንደፈለግን እንደምናገኝ እንደምናጠፋ ነው የሚያውቁት አይደለም። የማንኛውም ስደተኛ ቤተሰብ እንደኔ አስተሳሰብ እየደወለ ልጆቻቸውን ያሉበትን ሁኔታ መጠየቅ፣ አይዟችሁ ማለት ቢያንስ በቀን ቢቀር ራሱ በሁለት ቀን እየደወሉ ልጄ እንዴት ነሽ፣ ምን ላይ ነሽ፣ ምን ተፈጠረ ብሎ የልጃቸውን ምንነት ማጣራት አለባቸው። ነገር ግን ልክ ወር ሲሞላ ብር የሚፈልጉ ሰዎች ወይም እሷ ተሰዳ የእሷን ብሯን ብቻ ጥቅማቸውን ብቻ የሚፈልጉ ሰዎች ግን እነዚህ ቤተሰብ አይደሉም፣ ጥቅመኛ ይባላሉ። እና ስለዚህ ማንኛውም ቤተሰብ ልጁን ምንም ደስተኛ ሆና ብትኖር ሰዎቹ ቢመቿት ስራዋ ቢመቻት ራሱ እየደወለ የመጠየቅ ግዴታ አለበት። ይቺ ልጅ ቤተሰቦቿ ጠይቀዋት፣ ቤተሰቦቿ እንዴት ነሽ እያሉ ሁልጊዜ ጠይቀዋት ቢሆን ከጎኗ ሰው ቢኖር ቢሆን ለ9 ዓመት ያህል አትሰቃይም ነበር። ለ9 ዓመት ያህል የተሰቃየችው ምንድን ነው? የመጀመሪያ ቤት የገባችበት ቤት በጣም መጥፎና በጣም ስራ የሚበዛ ስለሆነ ሁሉም ቤት እንደዛ መስሎ ስለሚታያት ነው። አንዳንድ ልጆች እኮ ብዙ ጊዜ ሶሻል ሚዲያ ላይ አይጠቀሙም። ከዛ አንጻር ነው ይሄ ነገር የደረሰባት። ይቼታችን የራሷንም ህይወት አጨልማ ለ11 ዓመት የለፋችበትን ገንዘቧን ትተው አላማሟቱ ሞተች። እና ከእንደዚህ አይነት ነገር እግዚአብሔር ይጠብቃል፣ ሁላችሁንም ይጠብቃችሁ። እና ውድ ቤተሰቦች በተቻላችሁ አቅም ራሳችሁን ጠብቁ፣ ራሳችሁን ተቆጣጠሩ። ነገር ግን የሆነ ነገር ተተፈጠረ በኋላ ደግሞ ቢያንስ እስከ በሽተኛም ብትሆኑ እስከ ህመማችሁ ለቤተሰቦቻችሁ ግቡላቸው እንጂ እንደዚህ ያልሆነ ነገር አድርጋችሁ በሰው ሀገር ላይ አትቅሩ። ላለው ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ ባይ።